የትኛውን ክርስቲያን? በሃይማኖት አንድ ሆናችሁ አይደለም። አይሁዶቹ ምንድን ነው የሚሉት? ኢየሱስን በተመለከተ ኢየሱስ መምዘር ነው ይላሉ አይደለም? መጽሐፍቶቻቸውን ከፍተን ልናይ እንችላለን። ኢየሱስ መምዘር ነው። መምዘር ማለት ባስተርድ ማለት ነው። ባስተርድ ማለት በእንግሊዘኛ ወደ አማርኛ ሲለወጥ ዲቃላ ማለት ነው አይደለም? በመጽሐፍቶቻቸው በታልሙድ ላይ ኢየሱስ መምዘር ነው ይላሉ። መምዘር ደግሞ ሲተረጎም ዲቃላ ነው። የቱ ጋር ነው እንደዛ ያሉት? እናንተም ታውቃላችሁ። ቪዲዮ ፖስት አድርጌያለሁ። ዲቃላ ነው ኢየሱስ ይላሉ። ማን? አይሁዶቹ። አምላክህን ዲቃላ እያለ ስቲል ምን ታደርገዋለህ? እነሱን ህይወትን አሳልፈ ትሰጣቸዋለህ። የመጀመሪያ እሱ ነው። ሁለተኛ በታልሙድ ጊቲን ምዕራፍ 57 ላይ ኢየሱስ ዛሬ ላይ የአህያ የውሻ የድመት ሰገራ አንድ ላይ ተሰብስቦ በዛ በሚንተከተክ ሰገራ ውስጥ ይቃጠላል ብሎ ያምናሉ። በታልሙዳቸው ላይ የጻፉት እምነታቸው ነው። ኢየሱስ በሚንተከተክ ሰገራ ይቃጠላል ብለው። በእሳት ይቃጠላል እኮ አይደለም፣ እሳት ውስጥ ገብቶ ይቃጠላል ሳይሆን ሰገራ ይንተከተክና በጣም ትክትክ ሲል ኢየሱስ እዛ ውስጥ ይቃጠላል ነው የሚሉት። ከየት ነው ያመጣኸው? መጽሐፋቸው ላይ ታልሙዳቸው ላይ ታልሙድ ጊቲን ምዕራፍ 57 ቁጥር 3 እና 4 ላይ እንዲህ ብሎ ያምናሉ። እንዲህ የሚያስጠላ እምነት ኢየሱስ ላይ ይናገራሉ። የሚያስጠላ ንግግር ይናገራሉ። ስቲል ግን ምንድነው? የአይሁዳውያን ደጋፊ ናቸው። አምላካቸውን በዚህ ደረጃ እያዋረዱ፣ አምላካቸውን በዚህ ደረጃ እያንቋሸሹ ስቲል ለአይሁድ ህይወታቸውን አሳልፈው ይሰጣሉ። ለምን? ስለሚዋደዱ ሆኖ አይደለም። አይሁዶች ውስጥ ቢሆኑ ክርስቲያኖችን ይወዳሉ ወይ ብለን ስንጠይቅ ክርስቲያኖችን እንደ ውሻ ነው የሚቆጥሯቸው። ማስረጃ ትፈልጋላችሁ? ክርስቲያኖችን አይሁዶች እንደ ውሻ ነው የሚቆጥሯቸው። እንደ ውሻ ከሰው መደብ አይቆጥሯችሁም። ለዚህ ትልቁ ማሳያ ወደ እስራኤል የሚሄዱ ክርስቲያኖች ባለፈው አንዷ ኡስታዝ ያህያ ብን ኑህ ፖስት ያደረገውን ቪዲዮ አይታችሁ ከሆነ ያህያ ብን ኑህ ብላችሁ ቲክቶክ ላይ ሰርች አድርጉና የመጨረሻውን ቪዲዮ ተመልከቱ። አንዷ አይሁድ እስቲ አንድ ሰው ቪዲዮ ሊያበራ ከቻለ እስቲ አንድ ሰው ቪዲዮ የሚያበራልኝ ማን ነው? ይህኑ ቃፍ ትችላለህ? እንዴት እናንተ አፋርዳቼ እንደሚያስበሉ እናሳያችሁ። እስቲ ቪዲዮ ካለ የቲክቶክ ውስጥ የያህያ ብን ኑህ የመጨረሻውን ቪዲዮ ያሳያቸው። አንዷ ክርስቲያን ናትና መጽሐፍ ቅዱስና መስቀል ይዛ ሄዳ እዛ አይሁድ ምንድነው ይሄ እስራኤል ትሄዳለች። ከዛ ምን ትላለች? አይ ሱፖርት ምንድነው እኔ ሱፖርት አደርጋለሁ እስራኤል አይ ዊል ሱፖርት እስራኤል ምናምን ትላለች። ብቻ የድጋፍ ነገሮች ምናምን ታሳያለች። አሩ ነው አላስታውስም። ክፈትና እስቲ እናያለን ዝም ብዬ ከምናገር። ከዛ እኔ ሰፖርት አደርጋለሁ ምናምን ብላ ትናገርና በቃ ድጋፍ ታሳያለች። ለማን? ለአይሁዶቹ። ከዛ በጥፊ ያጠናግሯታል። እሷ የምትለው እኔ ሰፖርት አደርጋችኋለሁ አይነት ነገር ነው ያለችው። ስቲል ሰፖርት አደርጋችኋለሁ እናንተን ነው የምደግፈው ከእናንተ ጎን ነኝ እያለቻቸው ራሱ በጣም ነበር ሲቀጠቅጧት። ምራቃቸውን ይተፉባታል፣ ይደበድቧታል። ካሜራውን አዙረው እስቲ ድምፅ ጨምርበት መጀመሪያ። እቺ አሁን ክርስቲያን ናት። በእጇ የያዘችው ምንድነው? መስቀል ነው። በአንድ እጅ መጽሐፍ ቅዱስ ይመስለኛል፣ በዛኛ መስቀል ይመስለኛል። እስቲ ክፈትላቸው፣ ድምፅ ጨምርበት፣ ክፈትላቸው። Right? Whoa, whoa. He slammed my face. Wow. He slammed my face. Ah, Jewish people. Thank you. Whoa, 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 whoa. Jewish people, you're really breaking my heart. Elohim, love Israel. ኤሎሂም ላቭ እስራኤል እያለች ነው። እና ምንም አላጠፋችም። እሷ ያለችው በቃ ደግፋችኋለሁ ነው ያለችው። ክርስቲያን ናት። ልክ ልኳን አንደኛ ፊቷ ላይ እየተፉ እያጠናገሯት፣ በጥፊ እየመቷት ፊቷ ላይ እየተፉ ልክ ልኳን። እና ክርስቲያን ለአይሁዶች ከሰው መደብ የሚቆጠር አይደለም፣ ከእንስሳ መደብና ከውሻ መደብ ነው የሚቆጠረው። እናንተ ክርስቲያኖችዬ በአይሁድ አይን ውሻ ናችሁ እንጂ ሲጀመር ሰውም አይደላችሁም። እንደ ውሻ ነው የምትታዩት። ሊትራሊ እንደ ውሻ ነው የምትታዩት። ፊታችሁ ላይ ነው የሚተፋው። እስቲ ልብ ያለው ክርስቲያን እዛ እስራኤል ሄዶ መስቀል ያውጣ። እስቲ ልብ ያለው እስራኤል ምንድነው የክርስቲያን መስቀላችሁን አውጡና እንዲህ ገበያ ውስጥ ቁሙ። እስራኤል ሄዳችሁ ልክ ልካችሁ ነው የሚናገራችሁ። ትቀጠቀጣላችሁ፣ ትደበደባላችሁ። ዛሬም ድረስ አንድ ክርስቲያን አያረጉም። መስቀልን አውጥታ ሌላ ነገር እኮ አታወራ።
መስቀል አውጣና እኔ እናንተን ደግፋለሁ ብለህ ተናገር። እንዲህ ያጠናግሩሃል፣ ወንድም ሆንክ ሴት እና ከውሻ መደብ ነው የምትታዩት። ሲጀመር እንደ ሰው ብትቆጠሩ ጥሩ ነበረ። ስቲል ግን ሰፖርት ስታረጓቸው እናንተ እነርሱን ወዳጆች ሆናችሁ አይደለም፣ እርስ በእርስ ለምትዋደዱ አይደለም። አንተ መትወደውም እሱም አይወድም። ግን ለምንድነው ሰፖርት የምትደራረጉት? አንዱ ሙስሊሙ ስለሚገል ነው። ክርስቲያኑ ሙስሊሙ ሲገድል እስራኤል ይደግፈዋል። እስራኤል አይሁዱ ሙስሊሙን ሲገድል ክርስቲያኑ ይደግፈዋል። ሌላ ምስጢር እኮ የለም። እንደዛ እኮ ናቸው። አሜሪካ ብዙ ጊዜ ያው የክርስቲያን ሀገር ምናምን ትባላለች። ያው የግብረ ሰዶማውያን ሀገር ብትሆንም አብዛኛው እንደዛ አይነት ነገር የሚታይባት ሀገር ናት። ኦፊሻሊ ባይሆንም ግን ብዙ ጊዜ በሙስሊሞች ላይ ተጽዕኖ እንትን ታደርጋለች ምናምን። ያን እስራኤላውያን ሰፖርት ያደርጓታል። በዚህ በኩል ደግሞ እስራኤል ሙስሊሞችን ስትገድል ህፃናትን፣ ሴቶችን ምንም የማያውቁ ጨቅላ ህፃናትን ስትገድል ያቺ ደግሞ እችን ሰፖርት ታደርጋለች። ሙስሊሙን በመግደል አንድነት አላቸው። አይታችኋል። ሁለቱም የሚዋደዱ ሆኖ አይደለም። ምን ስለሚደራረጉ ነው? አንዱ ሙስሊሙን ስለሚገድልላቸው፣ አንዱ አንዱን እዚህ መጥቶ ስለሚገድል በቃ ሰፖርት ይደራረጋሉ እንጂ ፍቅር ኖሯችሁ በፍጹም አይደለም። እናንተም ደግሞ እነሱን እንደማትወዱ ከገዛ መጽሐፋችሁ ላሳያችሁ እችላለሁ። እና እናንተ እኮ መጠርጠር የነበረባችሁ ገና አንድ ቪዲዮ እስቲ ቲክቶክ ላይ ሰሞኑን ቫይራል የሆነውን ቪዲዮ ማን አለው ባላ እዚህ ውስጥ አንድ እዚህ ቤተ እስራኤል የሆነው ኢትዮጵያዊ ፍቅራችሁን እንመልከት። ከአይሁድ ጋር ያላችሁን ፍቅራችሁን ያ የሚያስቀና ፍቅራችሁን እስቲ እንስማ። ክፈተው። እርኩስ ክርስቲያን በሰው የምታምን በኢየሱስ ክርስቶስ በጥፊ ብዬ የገደልኩት ማለት ነው። በጥፊ ብዬ ነው ኢየሱስ ክርስቶስ ነው የገደልኩት። በሱ ነው የምታምኑት። እኔ ጋሻው በጥፊ ብዬ በገደልኩት ምን አባት አመጣለህ? እስኪ ጥንብ ክርስቲያን ሙላ፣ ሸታታ ክርስቲያን ሙላ ከሀገራችሁን ውጡ እየነገርኩ ሪከርድ አድርግ። ምን አባት ታመጣ? ቆሻሻ ክርስቲያን እየነገርኩ ነው። ክርስቲያን ማለት መጥፋት አለበት ከዓለም ሀገር። በሰው የምታምኑ በአንድ ይሁዲ የምታምኑ ቆሻሻዎች ናቸው። ኢየሱስ ክርስቶስ ይሁዲ ነበረ። ሌላ ሃይማኖት እፈልጋለሁ ሲል በጥፊ ብዬ ገደልኩት። ምን አባት አመጣለህ? ኢየሱስ ክርስቶስን በጥፊ ብዬ ነው የገደልኩት። ለእሱ ነው የምትሰግድ የምታጎነብስ አጎንብሱላ። ምን አባት አመጣለህ? በተለይ እስራኤል ሀገር ሆነ ይሁዲ ነው ብለህ መጠቅ አሁን ልብ ሲከፈት ጊዜ ክርስቲያን የሆንክ ቆሻሻ የቤተ ክርስቲያን ባንዲራ ተሸክመ የምታድር ታቅፈ የምታድር ቆሻሻ ሁላ እስኪ ምን ታመጣለህ? ታብታብ አድርገታችሁ ነው። እኔ ሰዓት አታርጉኝ። እውነቴን ነው የምነግራችሁ። እኔ ቲክቶክ ለእኔ ምንም አይደለም። ተተዋለሁ ግን አስፈላጊ ከሆነ ግን እናንተን መጥቼ በየቅ እንግዲህ ልጁ ታዋቂ አይሁድ ነው። ኦብቪየስሊ በቃ ቪዲዮ መያዛችሁ እንደውም ጥሩ ሆኗል። ይሄ ቪዲዮ መኖሩ ጥሩ ነው። እንደምታውቁት አይሁድ ልጅ ነው ሰው አይሁድ ልጅ ነው እና ይሄ ነው በመካከላችሁ ያለው ግንኙነት ፍቅራችሁ የሚያስቀናው እንትናችሁ ይሄን ይመስላል። ከሀገራችን ውጡ እየተባላችሁ ነው። አንደኛ ከሀገራችን ውጡ። እነሱ እኮ የሄዱት እነሱን አግዘው ሙስሊሞች ሊገሉ እኮ ነው። እዛ ሲጀመር የሚሄዱት ማለት ህፃናት ሊገሉ ነው እኮ ተባብረው ህፃናትን ሊገሉ ነው እዛ የሄዱት። ግን እነዚህ ምንድን ነው የሚሉት? ውጡልን፣ እኛ አንፈልጋችሁም፣ ቆሻሻ ጥንብ ምናምን በጣም ብዙ ነገር ነው ያለው። ቆሻሾች ናችሁ፣ ጥንቦች ናችሁ፣ የምታመልከውን ሰውዬ በጥፊ ብዬ የገደልኩት እያለ እያወራ እኮ በጥፊ ብዬ የገደልኩልህ እያለ ነው። እስቲል ግን ታመልከዋለህ ነው አንተ እስቲል ይህን አይሁድ ምናምን ለማምለክ ከጫፍ ደርሳችኋል። ፍቅራችሁስ ነው ያ ፍቅራችሁ የት ገባ? ይሄ ፍቅራችሁ የት ገብቶ ነው? አይታችኋል። በመካከላቸው እንዳለው ፍቅርም የለም ውዴታም የለም። አንድነታቸው ያ ነፍስ በማጥፋት የተመሰረተ አንድነት ነው። የሆነ ጊዜ እርስ በርስ እንትን መደራረጋቸው የማይቀር ነገር ነው እና በቃ ይሄን ይመስላል። በቃ እንውጣ አይደለ? ፕሮግራማችን አለፈ ወይ ሞዳ የእነሱ እንትን ማለት መተባበር ምናምን የሚያሳየው በሙስሊም ላይ ሲሆን ማለት ነው።
አሁን ለምሳሌ እስራኤሎች ለነሱ ጠላቶች ናቸው፣ እነዛም ለነዚህ ጠላቶች ናቸው። ነገር ግን ቢያንስ አሁን ለምሳሌ አንድ ሰው ሁለት ጠላቶቹ ከሆኑ የሚጋጩት ለሁለቱም ደጋፊ አይሆንም፣ ገለልተኛ ነው ሊሆን የሚችለው፣ ምክንያቱም ሁለቱም ጠላቱ ናቸው። ነገር ግን አሁን የክርስቲያኖችን ሁኔታ ስናይ የነሱ ጥላቻ እየበለጠ ለዛውም የአይሁዶች ጥላቻ እየበለጠ ከነሱ ጋር ማበራቸው እንትን ሙስሊሙን ለማጥፋት ማለት ይሄ የሚያሳየው ራሱ ምንድነው? እኛ የሐቅ ባለቤቶች ለመሆናችን ራሱ አንድ ምልክት ነው ብዬ ነው የማስበው። እኛ የሐቅ ባለቤት ስለሆንን ነው ሁሉም አንድ ላይ እጃቸውን ሊቀስሩ የቻሉት ወደኛ ማለት ነው።